ከኦሎምፒክ ድል በኋላ ደግሞ ከባድ የምትዩ በጣም አስቸጋሪ መሰናክል አጋጥሞሽ ነበር ወይ? ካለስ እንደው ያንን መሰናክል እንዴት አለፍሽው? እኔ እውነት ለመናገር በየሮጥኩባቸው በተለይ የሀገር ውድድርን በጣም እስከ መጥላት ደረጃ እስከመድረስ የደረስኩባቸው ውድድሮች ነበሩ። በቃ የሀገር ውድድር ምን ነው ባልመጣ በነፃነት ሀገርሽን ወክለሽ የምትሄጂባቸው ውድድር ማለት የግል ውድድሬን ብሮጥ ነው የሚሻለው ብዬ የማስብባቸው ውድድሮች አሉ። ለእኔ እስከ መጨረሻው የዓለም የመጨረሻውን ጥግም ደርሼ ብዙ ፈተናዎች አጋጥመውኛል። ግን ያን ሁሉ በብርታት ሁልጊዜ ለራሴ ምን እላለሁ፣ እግርሽ አንቺ እጅ ላይ ነው ያለው ነው የምለው። ማለት ማንም ሊያግድሽ አይችልም፣ ማንም ሊያሰናክልሽ አይችልም። እግርሽ ባንቺ ነው፣ እድልሽ ፋንታሽ ባንቺ ነው። አንዳንድ ጊዜ ብዙ አትሌቶች ተስፋ በመቁረጥ የራሴ ጓደኞች የሆኑ አንድ ውድድር ሲቀሩ አገር ይቀይራሉ እና በጣም ነው ማዝነው። ለምን ተስፋ ይቆርጣሉ? የፈለገ ቢሆን አገርሽ ላይ ሆነሽ ብትፍጨረጨር የተሻለ ነገር ታገኛለሽ። ሩጫ ማለት አድካሚም ቢሆን ልፋትም ቢኖረው ግን በጣም ትልቅ እድል የሚከፍትልሽ በኢኮኖሚም በስምም በዝናም ትልቅ ስፖርት ስለሆነ እድላቸውን ባያበላሹ በጣም ደስ ይለኝ ነበር። ብዙዎችንም መክር ነበር አትጥፉ እያልኩኝና ያሳዝነኛል። ብዙ ቦታ መድረስ እየቻሉ ሀገራቸውን ጥለው የወጡ ሌላ ሀገር የሚሮጡ ማለት ነው። እንደሱ ብቻ ሳይሆኑ ብዙ አሉ ማለት በሩጫ አቁመው በሌላ ዓለም የሚኖሩ ማለት ትልቅ ቦታ መድረስ የሚችሉ በተለያዩ መሰናክል በተለያየ ነገር ከግባቸው የቀሩ ብዙ አትሌቶች አሉ እና ሁልጊዜ ምለው አንድ ሰው ለተሰጠው ነገር በጣም መጠንከር እንዳለበት የመጨረሻው ጠብታ ድረስ መሞከር። እኔ በዛ ነው ስኬታማ የሆንኩት፣ በመሞከር በመሄድ በመጣር በመልፋት ነው ስኬትን ያገኘሁትና ለወጣቶችም የምመክረው የሚፈልጉትን ነገር እስከሚያገኙ ድረስ መበርታት መጠንከር እንዳለባቸው ነው። ትልቅ መሰናክል ሲገጥምሽ አንቺ እንደው በዋናነት እንዴት ነበር የምታልፊው? ለእኔ ይብስብኛል፣ ልይዝሻል። አዎ ውድድር እንኳን ተሸንፌ አንዳንድ ጊዜ ሰው የሆነ በቃ ራሴን ዝቅ አድርጌ ራሴን ገድዬ ወይኔ በቃ ምናምን ብዬ አላውቅም። አንድ ጊዜ እንደውም ውድድር ተሸነፍኩ መጣሁና በዚህ ወደ ትሬኒንግ ውሰደኝ አልኩት። ቴዲ ተሸንፌ ሰው ጠዋት ከኤርፖርት ወርዶ እኮ እንኳን ትሬኒንግ ሊሰራ በጣም ነው የሚደክምሽ። ውሰደኛል ወደ ጫካ። ትክክለኛ አይደለም ግን ስሜትሽ ምን ያህል ላይ? አዎ ሄድኩኝ፣ ሮጥኩና ዛፍ ይዤ አለቀስኩኝ። በጣም ደክሞኛል። አለቀስኩ ወጣልኝ። ወደ ቤት የገባሁ እና በጣም ነው የሚገርመው። ይሄንን ቴዲ ሁል ጊዜ ነው የሚያወራው። ጀግና ነሽ እውነት። በቃ ይሄ ማለት የመንፈስ ጥንካሬሽ ምን ያህል ጠንካራ እንደሆነ በደንብ ያሳያልና ለብዙ ወጣት ምሳሌ የሚሆን ነገር ነው። በተሰማሩበት ቦታ በምንም አይነት ሁኔታ በመሸነፍ ውስጥ እንኳን ማሸነፍ እንዳለ የሚያሳይ ነገር ነው። ምን አለሽ ግን ባለቤትሽ? ውሰደኝ እስቲ ወደዛ። ያው እንግዲህ አይሆንም አለኝ። በጭራሽ ሄጄ ትንሽ ቢሆን ተንቀሳቅሼ እመጣለሁ። አንደኛ ውድድር አለኝ ደግሞ ሳምንት ላይ በሱ ነው ያሳበኩት። ውድድር ስላለኝ ትንሽ ተንቀሳቅሼ ሻወር ወስጄ ተኛለሁ አልኩትኝ። እሱም ይሻለኝ። ሄድን፣ ሰርቼ ዛፉን ይዤ አልቅሼ ወደ ቤት የተመለስኩ። ግን ለኔ አረካኝ። በቃ የሆነ ነገር ቀነሰልኝ። እዛው የመሸነፍ ስሜቱንም እዛው ጥለሹ ተመለሽ ማለት ነው። አዲስ መንፈስ ይዘሽ በጣም ደስ ይላል። ብዙ ሰው የመሰረት ደፋር ባለቤትን ቴዲን ሲያስብ ቅርብ ጊዜ የተገናኛችሁ የሚመስለው ሰው አለ። ስለዚህ መቼ እንዳገኘሽው የፍቅር ህይወታችሁ ምን ይመስል እንደነበረ እስቲ አጫውችን። ደግሞ እኔና ቴዲ እንግዲህ የተገናኘ ነው ምን ነው ሳይነጋ እንዳትይኝ ግን ምን ነው ሳይነጋ። ሁለታችንም የባንክ ስፖርተኛ ነን። እሱ እግር ኳስ ሲ ቡድን ላይ ነበረ፣ እኔ ደግሞ ስፖርቱ ላይ ነበርንና ያኔ ስትጀምሪ ማለት ነው? የጀመርኩበት አመት ላይ ነው የተገናኘ ነው። ውድድር ሲደርስ እግር ኳሶች በሳምንት 3 ቀን፣ እኛ በሳምንት 3 ቀን፣ እነሱ ሰኞ፣ ሮብ፣ ዓርብ፣ እኛ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ውድድር ሲኖር ግን ቀን በቀን እንሰራለን። በዛን ሰዓት እነሱ ጃልሜዳ
ኳስ ሰርተው እኛ ደግሞ ትሬኒንግ ጃልሜዳ ላይ አድርገን በአንድ ባስ ወደ ክለብ ምሳ ስላለ ወደ ክለብ ስንመጣ እሱ የተቀመጠበት ላይ ሄጄ ተቀመጥኩኝ አጠገቡ። አዎ አላየሁትም ጭራሽ። ከዛ ጃልሜዳ አካባቢ መኪና ሲቆም በላይ በኩልም የሚሰሩ ስላሉ እግር ኳሶች እነሱን ሲያቆም እነሱ ውሃ ሊጠጡ ሲወርዱ እኛም ወረድን። ከዛም በኋላ ልክ ውሃ በጣሳ ነው ከሰው ቤት ላይ በቧንቧ እየቀዳ እየጠጡ ነበር። ከዛ ከመሃል ለኔ ሰጠኝ ውሃውን ቀርቶ። ከዛ የዛን ቀን ነው የተያየ ነው ማለት ነው። ከዛ በኋላ ግን በደንብ መገናኘት የጀመርነው የመጀመሪያ ውድድሬን ፖላንድ ከመሄዴ በፊት እንዲሁ ኮተቤ ትሬኒንግ ሰርቼ ስመጣ ባሷ እነሱ ሰፈር ጣለችኝ። የ4 ኪሎ ልጅ ነው ወክም አካባቢ ነው ቴዲ። ከዛ ልክ ስወርድ አገኘሁት። ከዛ ሰላም ተባባልን። ከዛ እንዲህ ውጭ ሊሄድም ነው ምናምን አወራን። ከዛም በኋላ በቃ የተጀመረው እንግዲህ የመጀመሪያ ውድድሬን ከማረጌ በፊት 1991 ዓመተ ምህረት ነው ከኦሎምፒክ በፊት ማለት ነው። ኦሎምፒክ ከሱ 4 ዓመት በኋላ። ከዛስ መቼ ወደ ትዳር ህይወት ውስጥ ገባችሁ? ወዲያው ነበር ቆይታችኋል ወይስ? ሰርግ ሳይሆን ቀለበት ነው የተደረገውና የተጠራው 150 ሰው ነው። ይሄ ደግሞ 2004 ጥር 29 ነበር የተደረገው። ቀኖችን ታምራት ረሻቸው። 150 ሰው ነው የተጠራው። የሚገርምሽ ለሰርጉ መኪና ተከራየ ተባለና ያው እንደ ሙሽራ መኪና ይመጣል ብዬ ቤት ቁጭ አልኩ። ምንም ጲፕ የሚል የለም። ሊወስድሽ የሚመጣ መኪና ቀረ። አንድ መኪና ብቻ ነው ለካ መጥቶ ቆሟል። ለካ 2-3 ደግሞ 2 መኪና ምናምን ዲኤክስ ተከራይቷል ቴዲና ዲኤክሱን ጓደኞቹ እየተለማመዱበት ነበር አሉ። የእናንተን ሰርግ ትተው። አዎ አንድ የበላይና አዲስ የሚባሉ ጓደኞች አሉ። ሁለቱ መኪናውን ሲለማመዱበት ነው ተባለ መጨረሻ ላይና ያው ትንሽዬ በጣም ትንሽ 15,000 ብር አልፈጀም ጠቅላላ ሰርጉ ቀለበቱ የተደረገው። ቀለበት አደረግን። በሚገርምሽ ሁኔታ በሳምንቱ የወርልድ ኢንዶር ማጣሪያ ነበረኝና ብዙ ትችት ነበረ። እንዴት እውነትም ነው ልጅ ነበርኩኝ፣ እንዴት በዚህ ሰዓት እንዴት አረጋለች ምናምን የሚል ትችት መጣ። በሳምንቱ ደግሞ ማጣሪያ ነበር ለወርልድ ኢንዶር ለመመረጥ ቡዳፔስት ላይ ነበር ሃንጋሪ። ከዛ ውድድሩን ሄድኩኝ። በሳምንቱ ውድድሩን በአንደኝነት አጠናቀቅኩ። ሚኒማ መጣው። የመጀመሪያ ወርቅ ሜዳሊያ እንደውም ከኦሎምፒክ በፊት ቡዳፔስት ላይ ነው በወርልድ ኢንዶር ወርቅ የወሰድኩት። ከኦሎምፒክ በፊትም ወርቅ ወስጃለሁ በኢንዶር። የመጀመሪያ ወርቄን ወሰድኩኝ። ከዛም በኋላ እንግዲህ ያው በትዳር እንግዲህ 2004 ነው ቀለበት ያሰር ነው። የተገናኘ ነው 91 ነው እንግዲህ ዛሬ 2017 ነው እንግዲህ ወደ 24-23 ዓመት አካባቢ ዘልቃችኋል። ደስ ሲል እግዚአብሔር ይመስገን።